በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይኑር ይላል። በክርስቶስ ኢየሱስ ሐሳብ ነበረ። በክርስቶስ የነበረ ሐሳብ ምንድነው በሚለው ላይ እንነጋገራለን። የክርስቶስ ሐሳብ ምንድን ነበር? የክርስቶስ ሐሳብ ሐሳቡ ረጅም ነው፣ ግን አጠር አድርጌ እናገርና እኔ ዛሬ ደግሞ መጸለይ እንፈልጋለሁ ከእናንተ ጋራ። የክርስቶስ ኢየሱስ ሐሳብ ወገኖቼ የሞት ሐሳብ ነው። የሞት ሐሳብ ነው ኢየሱስ ክርስቶስ ይዞ የመጣው። ኢየሱስ ከሰማይ ሲመጣ ምድር ላይ ለመኖር አይደለም የመጣው፣ ለመሞት አይደለም፣ ለመሞት ነው የመጣውና ትልቁ እኛ ምድር ላይ ስንኖር ትልቁ ችግር የሚፈጠረው ለመኖር በምናደርገው ጥረት ነው። ሰው ሁሉ ለመኖር ጥረት ያደርጋል፣ ግን ኢየሱስ ክርስቶስ ለመሞት ነበር ወደዚህ የመጣው። የኢየሱስ ሞት ደግሞ የኛም ሞት ነው። ሞታችኋልና ይላል መጽሐፍ ቅዱስ፣ ሞታችኋልና ሕይወታችሁም በእግዚአብሔር ዘንድ በክርስቶስ ተሰውሯል ወይ ተሰውራለች ይላል እና በአንደኛው ክፍለ ዘመን በነበረችው ቤተክርስቲያን የክርስቶስ ላይፍ በጣም ተጽዕኖ አሳድሮባቸው ነበር እና ተጋብቶባቸው ነበር። በጣም ህይወቱ የክርስቶስ ህይወት በጣም ተጋብቶባቸው ነበር። ደቀ መዛሙርት በሞቱ ይመስለው ዘንድ እመኛለሁ እያሉ ነው ያገለገሉት። የክርስቶስን ሞት በጣም ነው የተመኙት። እኔ እንደውም ምን ቆርጦኝ እንደ ኢየሱስ እንዴት ቀና ብዬ እሰቀላለሁ፣ ዘቅዝቃችሁ ስቀሉኝ እስከ ማለት፣ በዘይት እስከ መቀቀል፣ እስከ መሰደድ ብዙ ክርስቶስን ይመስሉ ነበር። ያቺ ለኛም ሞዴል የሆነችው የአንደኛው ክፍለ ዘመን ቤተክርስቲያን ልክ ሞት እየተመኘች ነው የምታገለግለው የነበረው እና የሰው ዋናው ፓርት ሐሳብ ነው ወገኖች፣ ሐሳብ ነው። ኢየሱስ ክርስቶስም ሐሳብ ነው ይዞ የመጣው። የሰውነትን ቦዲ የሚያንቀሳቅሰው ሐሳብ ነው። የሰውን እጅ የሚያንቀሳቅሰው ሐሳብ ነው። የሰውን እግር የሚያንቀሳቅሰው ሐሳብ። ኢየሱስ ሐሳብ ነው ይዞ የመጣው። ሐሳብ አይታይም፣ የሚታየውን ዓለም ግን ያንቀሳቅሳል። ሰው የሐሳቡን ነው የሚያክለው። በተለይ መጽሐፍ ቅዱስ አይምሮ፣ ልብ፣ ሐሳብ እያለ የሚናገራቸው ነገሮች አንድ ናቸው። በአይምሮ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ የሚል ቃልም አለ። ኢየሱስ ክርስቶስ ሲመጣ መንግስት ነው ይዞ የመጣው። መንግስት አካል የለውም። መንግስት ሐሳብ ነው ወገኖቼ። ሰው ከሐሳቡ የተነሳ ትልቅ ሊሆን ይችላል። ሰው ከሐሳቡ የተነሳ ትንሽ ሊሆን ይችላል እና አንድ መጽሐፍ ሳነብ የሐሳብ ድሃ እንጂ የኪስ ድሃ የለም የሚል አንብቤያለሁ። በመንፈሳዊ ዓለምም በአገልግሎት ዓለም የሐሳብ ድሃ እንጂ የመንፈሳዊ ዓለም የድህነት ዓለም አይደለም። ሰው ግን የክርስቶስን ሐሳብ ከተቀበለ የሐሳብ በዚህ ዓለም ሲስተም ላይ ትልቅ ተጽዕኖ ያመጣል። በዚህ ዓለም ሲስተም ላይ በአኗኗር ላይ የክርስቶስ ሐሳብ ትልቅ ነገር ያመጣል። አሁን ያለችው ቤተክርስቲያን ከክርስቶስ ሐሳብ ጋር ትሄዳለች ወይ? የሞት ሐሳብ አሁን ቤተክርስቲያን ውስጥ በዚህ በ21ኛው ክፍለ ዘመን ባለችው ቤተክርስቲያን ውስጥ ትልቁ ችግር ሰው ሁሉ ሩጫው ለመኖር ነው ወገኖች። አገልጋይ የሚያገለግለው ለመኖር ነው። ህዝቡ የሚወጣው የሚገባው ለመኖር ነው። የክርስቶስን ሐሳብ ረስተናል።
በጣም ረስተናል። በነበረው ጋፕ ላይ ብዙ ከዓለም የወረስናቸው ነገሮች አሉ። ብዙ ከዙሪያው የወረስናቸው ነገሮች አሉ። እነዛ ሁሉ ሀሳቦች ወገኖች የክርስቶስ ኢየሱስ ሀሳብ አይደሉም። ሩጫ ሁሉ ለመኖር ከሆነ፣ ሩጫ ሁሉ ከእንትና ለመብለጥ ከሆነ፣ ሩጫ ሁሉ ለቤተሰብ፣ ለልጆቼ፣ ለሚስቴ፣ ለባሌ፣ ለእንትን ምናምን ከተባለ ወገኖቼ የክርስቶስ ሀሳብ አይደለም። የክርስቶስ ሀሳብ በጣም ትልቅ ሀሳብ ነው እና መጽሐፍ ቅዱስ ሀሳቤ ከሀሳባችሁ ይላል፣ ሰማይ ከምድር እንደሚርቅ የራቀ ነው ይላል። ወገኖች ክርስትና የሀሳብ ዓለም ነው። ክርስትና የሀሳብ ዓለም ነው። ክርስትናን የምንኖረው በሀሳብ ነው። መሬት ላይ የሚገለጠው ነገር የሀሳባችን ነው። እግዚአብሔር ወደ ሀሳባችን እንድንመለስ ይርዳል። ያ የጠፋው ልጅ ከአባቱ ጠፍቶ ሄዶ ያባክን ነበር እና አንድ ቀን ወደ ልቡ ተመልሶ ይላል። አንድ ቀን ወደ ሀሳቡ ሲመለስ የአባቱን ቤት ማሰብ ነው የጀመረው። የአባቱን ቤት ማሰብ ነው የጀመረው። ሰው በሀሳቡ ሲሆን፣ ሰው በቀልቡ ሲሆን ክርስቶስን ነው ሼር የሚያደርገው። የክርስቶስን ኑሮ መኖር ይጀምራል። ያ የክርስቶስ ኑሮ ወገኖቼ ከራስ የወጣ ኑሮ ነው። ከራስ የወጣ ኑሮ ነው። ከራስ መውጣት ለሌሎች መኖር እና ለእግዚአብሔር ክብር የመኖር ሀሳብ ነው። ለእግዚአብሔር ክብር የመኖር ሀሳብ። ኢየሱስ ክርስቶስ በስጋው ባዶ ነበረ። በስጋው ባዶ ነበረ። ኢየሱስ በኖረበት ዘመን ሁሉ ለመኖር ሲፍጨረጨር፣ ለመኖር በሚያደርገው ትግል የሰራው ኃጢአት የለም። ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ከዚህ የሚበልጥ ፍቅር የለም ይላል እና ነፍሱን ለወዳጆቹ ለመስጠት ነው ኢየሱስ ክርስቶስ የመጣው እና ሀሳብ ይዞ ነው የመጣው። ክርስቶስ ሀሳብ አለው ወገኖቼ። ያንን ሀሳብ ነው ማግኘት ያለብን። የክርስቶስ ሀሳብ ምንድን ነው ብለን ያየን እንደሆነ ወገኖቼ የሞት ሀሳብ ነው። ለመሞት ነው የመጣው። ስለዚህ ለእኛም አጋርቶልናል። የክርስቶስ ኢየሱስ የሕይወቱ ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉት ይላል። ሰቀሉት ይላል ወገኖቼ፣ ተሰቅለናል። ቅድም እንዳልኩ ሞታችኋል ይላል እግዚአብሔር ቃልና ምናልባት ከ2 ዓመት በፊት አባቱን የቀበረ ሰው በመካከላችን ቢኖር በር ሲንኳኳ ሄዶ ሲከፍት አባቱ ነው በር ላይ ቆመው። ያ ልጅ ኦ ፋዘር ዌልካም ብሎ ይቀበለዋል ወይ? ኖርማል አይደለም አይደል? ከ2 ዓመት በፊት እኮ አባቱን አልቅሶ ሸኝቶ ቀብሮ ተመልሷል። አሁን ዛሬ ቢመጣ ኖርማል አይደለም። ሞታችኋል ብሎናል መጽሐፍ ቅዱስ። የእግዚአብሔር ቃል እውነት ነው። ሕይወታችሁ በእግዚአብሔር ዘንድ በክርስቶስ ተሰውሯል ብሏል። ያ የቀበርነው በተለይ በጥምቀት ምሳሌነት የቀበርነው ማንነት ያ አሮጌው አዳም ድንገት ብድግ ብሎ ቢመጣ ሀሳብ ነው ብያችኋለሁ። ክርስትና ሀሳብ ነው። ያ የኃጢአት ሀሳብ መጥቶ በራችንን ቢያንኳኳ ከስንት ዓመት በፊት የቀበርነው የተውነው መጥቶ ቢያንኳኳ እንደ ቅድሙ አባትየው እንደመጣበት ልጅ ወገኖች ኢትስ ኖት ኖርማል። ኖርማል አይደለም። ቀብረነዋል፣ ትተነዋል። አሁን አዲስ ህይወት ነው የጀመርነው ከኢየሱስ ክርስቶስ ጋር። ኢየሱስ ክርስቶስ ለቀደሙት አትግደል ተብሎ እንደተጻፈ ሰምታችኋል ይልና እኔ ግን እላችኋለሁ ይላል፣ ወንድሙን የሚጠላ ነፍሰ ገዳይ ነው። አያችሁ፣ አትግደል። መግደል ማለት ድርጊት ነው። መጠላት ማለት ደግሞ ሀሳብ ነው። ያ ከድርጊት ወደ ሀሳብ ነው ያመጣው። ምክንያቱም ሀሳብ ነው ድርጊትን የሚያመጣው። አሁን ኢየሱስ ክርስቶስ ኃጢአትን በእንጭጩ ለማስቀረት ገና በሀሳብ ደረጃ ማስቀረት እንዳለብን
ነው። ሶፍትዌር ነው ያደረገው ኃጢአትን። ሐሳብ ክርስትና የሐሳብ ዓለም ነው እና አሁን ሰዎችን ስንገድል ሁለት ጊዜ ነው የገደልነው። መጀመሪያ በልባችን በመጥላት ገለነዋል። በአካል የገደልነው ሁለተኛ ስንገለው ነው። ሁለት ጊዜ መግደል ደግሞ በጣም ወንጀል ነው እና ከባድ ነው። ኢየሱስ ሲደግም ወደ ሴት ያየና በልቡም የተመኛት ይላል፣ ከእሷ ጋር አመነዘረ ይላል። አሁን የሙሴ ሕግ ከሴት ጋር ያመነዘረ ነው ኃጢአትን ሰራ ወይ ደግሞ በድንጋይ ተወግሮ ይሙት ምን ስላደረገ? ስላመነዘረ ከእሷ ጋር። ኢየሱስ ክርስቶስ ግን ወደ ሴት ያየ በልቡም የተመኘ ይላል። ወደ ሐሳብ አመጣው፣ ድርጊትን ወደ ሐሳብ ነው ያመጣው እና በሐሳብ ደረጃ ገና እንትን ሳይል መግደል እንዳለብን ነው ኢየሱስ ክርስቶስ ወደ ሐሳብ ነው ያመጣውና ሐሳባችሁ ተበላሽቶ ይላል እኮ እግዚአብሔር ካላችሁ ቅንነት እንዳትወድቁ ይላል። በኢየሱስ ክርስቶስ የነበረ ይህ ሐሳብ በእናንተ ይኑር። የክርስቶስ ሐሳብ በጣም ወሳኝ ነው ወገኖቼ። የክርስቶስን ሐሳብ ማግኘት በጣም ትልቅ ሰው ያደርገናል። ስለዚህ ክርስቲያኒቲ የሐሳብ ዓለም ነው። የሰይጣንን ሐሳብ አንስትም ይላል ወገኖቼ። ሰይጣንም ሐሳብ አለው፣ ዓለም ሐሳብ አላት፣ ሁሉም ነገር ሐሳብ አለው፣ ክርስቶስም ሐሳብ አለው። ስለዚህ እንዴት አድርገን ነው የክርስቶስን ሐሳብ የምናገኘው? ምንስ ነው የክርስቶስ ሐሳብ ያለን እንደሆነ ወገኖቼ የሞት ሐሳብ ነው። ሰው ሁሉ እኮ የክርስቶስ ሐሳብ ቢኖረው ሰው ሁሉ ለመሞት ቢያገለግል ምንም አይነት ችግር አይፈጠርም ነበር። ምንም አይነት መሳሳብ አይፈጠርም። በዘመናችን ባለችው ቤተክርስቲያን ውስጥ የሚፈጠሩ ሁሉም ችግሮች ለኑሮ በሚደረግ ጥረት ነው። ገና አልሞትንም። ስናገለግል ኑሮን እያሰብን ነው የምናገለግለው። ግን ይሄ የክርስቶስ ሐሳብ አልነበረም። ቤቴን እያለን በጣም ብዙ የምናስቀምጠው ሐሳብ አለ። እነዚህ ሐሳቦች ሁሉ የክርስቶስ አይደሉም። ቤተክርስቲያን በተለይ 21ኛው ክፍለ ዘመን ላይ ያለችው የኛ ዘመን ቤተክርስቲያን ከቀደመው ቤተክርስቲያን በጣም መማር ያለብን የኑሮ ዘይቤ አለ። ያ የኑሮ ዘይቤ ወገኖቼ በጣም የሚመች ከራስ የወጣ ከራስ ወዳድነት የወጣ ሌሎችን የሚያስቀድም የእግዚአብሔርን ክብር የሚያስቀድም ሐሳብ ነው። ቤተክርስቲያንን ወደዛኛው ሐሳብ እግዚአብሔር ይመልሳት። በአንደኛው ክፍለ ዘመን ላይ የነበረችው ቤተክርስቲያን ብርን በተመለከተ የነበረው ሐሳብ ወገኖች በጣም ገራሚ ሐሳብ ነው። ሐዋርያት ስራ ላይ ያወራል ስለ ብር እና ሰዎች ጥሪታቸውን እየሸጡ ወደ እግዚአብሔር ቤት ያመጡ ነበረ። ብር መሬታቸውን እየሸጡ ያመጡና በጣም የሚገርመኝ ደቀ መዛሙርት እግር ስር ያስቀምጡ ነበር ይላል። እግራቸው አጠገብ ላይ ያስቀምጡ ነበረ ይላል እና የቀደመችው ቤተክርስቲያን ብርን በተመለከተ ያላቸው አመለካከት በጣም ብር ላይ አያተኩሩ ወገኖች። ብር እግር ስር የነበረበት ዘመን ነው። የከበሩ ነገሮች ሁሉ ያቺ ሴት ትዝ ትላቸዋለች። የአልባስጥሮስ ሽቱ ሰበረች ይላል። በጣም ውድ ሽቱ ነው እና ውድ ነገር ሁሉ ኢየሱስ እግር ስር የነበረ ነገር ነው። ምክንያቱም የክርስቶስን ሐሳብ ከያዝን ትልቁ ሐሳብ የክርስቶስ ሐሳብ ነው። አእምሮ ላይ መውጣት ራስ መሆን ያለበት ሄድ ኦፊስ መሆን ያለበት የክርስቶስ ሐሳብ ነው። ሌሎች ነገሮች ሁሉ እግር ስር ወይ ከታች መቀመጥ ያለባቸው ነገሮች ናቸው።
አሁን የ21ኛው ክፍለ ዘመን ቤተክርስቲያን ወገኖቼ ብር እግር ስር ላይ አይደለም። የከበሩ ነገሮች እግር ስር አይደለም። ብዙ ቸርቾች ችግር ብር ነው ወገኖቼ። ብር መግዛት የጀመረበት ዘመን ነው እና ከዛችኛውቱ ቤተክርስቲያን በጣም መማር ያለብን ነገር አለ እና ቤተክርስቲያን ውስጥ ትልቁ ኢየሱስ ክርስቶስ ነው። ትልቁ የእግዚአብሔር ሐሳብ ነው። ትልቁ የክርስቶስ ሐሳብ ነው ወገኖቼ። ስለዚህ ሰው ሁሉ ለመሞት ወይም ደግሞ በዚህ በክርስቶስ ሐሳብ ውስጥ ሆኖ ማገልገል አቤት ለባትኔ ከሚጠቀመው በላይ ኢየሱስ በክርስቶስ የነበረ ይህ ሐሳብ በእናንተ ደግሞ ይሁን የሚል ሐሳብ ነው እና ጌታ እግዚአብሔር ቃሉን ይባርክልን። አሜን። እንጸልይ እስቲ። እኔ ትንሽ መጸለይ እፈልጋለሁ 2 ደቂቃ።